አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እንዴት ደህና ነኝ አልሐምዱሊላህ። እኔ ሩታ ቪዲዮ ስትለቅ ብቻ ነው የምመጣው። የሩታ ቪዲዮ በቤቷ ከለቀቀች ያንን በቤቷ ከለቀቀች እመጣለሁ ማለት ነው። እና አሁን ሌላ ሀሳብ ይዛ መጣች። መቼም ይቺ አይበገሬዋ አስተኸረላ በቃ የሆነ ነገር እንደው አሰለችም ነገር አሰለች ምናትን። አሁን ደግሞ በዚህ መጣች። ቡዜና አቤል ዛሬ ሲመነጭቋት ነበር ማለት ነው። ፍራታቸው ገና ልትበቀለን ነው ይላሉ። እሷ እናንተን አትፈልጋችሁ። የምትፈልጋችሁ ማንን ነው? አቤልን እንኳን ትፈልጓለች። አቤልንና ሄርሜላን አብርሽን ራሷ ትበቀለው እንኳን በኋላ ሄርሜላንና አቤልን ትሰራላቸዋለች ገና ማለት ነው። ቡዜን እንኳን አትነካትም። ምንም ቢሆን ትልቅ ናት ማለት ነው። ራሷ እንትን ያለችው ደግሞ እና ልጁን ልትሰጠው የፈለገችው ከእውነቷ ነው ወይስ ደግሞ ያኔ እኔ ተውነቷ ልትሰጠው ይሁን ወይም ደግሞ አውቃ በባለፈው አንድ ጊዜ ምንድን ናችሁ ይዤ ልሄድ ነው እናቴ ዘንድ ይዤ ልሄድ ነው ብላ ተነስታ አስቀርቷት ነበር ማለት ነው። እና አሁን ያስቀረኛ ብላ ፈርታ ፈልጋ ነው ወይስ ምን አስባ ነው? እንደኔ የምትሄድበት የላትም። አሁን እሷ መሄጃ ካላት ማለት ነው እናቷ ዘንድ ትወስደዋለች። በቃ በአጠቃላይ ሰው ዘንድ ታሞረው ነበረ እሱን አስፈቅዳ ማለት ነው። አሁን እሷ ልጅህን ይዘክር ተምትለው ፈቃደኛ ከሆንክ የሆነ ቦታ አስቀምጨው ልጅን የሆነ ቦታ ልሄድ ነው ብላ መጠየቅ ነበረባት። ከዛ አይ ሰው ዘንድማ አታስቀምጭም ወይ እኔ ይዘዋለሁኝ ብሎ የሚወስደው ከሆነ ወሰደው፣ የማይወስደው ከሆነ ደግሞ እሷ ሰው ዘንድ አስቀምጣ መሄድ አለባት ነበር ያልኩት። ምክንያቱም ሌላ ነገር ባታስብ ኑሮ እና ውሰደው አትለውም። ያኔ የሆነ ቦታ ላስቀምጠው ነው ትፈቅዳለህ ወይ ብላ ትጠይቀው ነበር ማለት ነው። ግን እሱ አሁን አልፈልግም ለምን አልፈልግም እንዳለ ገብቶታል። ምክንያቱም በልጅ በኩል ደግሞ መታ ትበጠብጠኛለች ይብለን ወላሂ እረፍትን የነሳቻቸው ወይ ሰው እኮ ሰልችቶ ይተዋል። ሩታ እኮ ምንም አልሰለችም የሚላታል። አሁን ትናንትና እንደዛ አፉ እስከሚሸት ድረስ ነው የሰድባት። አፉ እስከሚሸት አንቺ ምንድን እያለ ሰድባት። ዛሬ መጥቶ ፊቷ ላይ እንዲህ ሲል አለማፈሩ የሰደብኳት እሷን ነው ብሎ አለማፈሩ። ለዚህ እኮ ነው እላፊ ቃላት አትናገሩ የሚባለው። እሱ እንዳመጣለት ዝም መናገር፣ እንዳመጣለት መሳደብ። እሷ ሲጀመር ጀምሮ አልተሳደበችም። አንድ ቀን አብርሽን ሰርቦ አታውቅም። እሱ ግን ይወርድባታል። ያው እንዳለው ዛሬ ፍሬም ሲጠይቀው ሄርሜላን ቀለበት ማሰር አልፈለገው ነበረ። በሩታ ደራና በዳኒ ደራና ያሰረው። ቀለበት ያደረገላት ሄርሜላን ፈልጎ ሳይሆን በዳኒ ደራ ነው። በዳኒና በሜሪ እነሱን አናደድኩ መስሎት በቃ እንትን አለ። እሱ ደግሞ በጣም የተናደደው ምንድነው በቃ እነሱ ጋር እየሆነች ሜሪና ዳኒ አጠገብ ስለሆነች በጣም ተናዶባታል። በዛን የተናደደው እና እሱ ደግሞ አቤላን ይዟል፣ ብሩክን ይዟል። እነዛ ውሻ የሚመስሉትን ጓደኞቹን ይዞ እሷ ከጓደኞቿ ሊለያት ያለው ለምንድን ነው? ሊያስበላት እኮ ነው። ሩታ ጓደኞቿን ይዛ እየሰራችላቸው ነው ማለት ነው፣ ተስፋ ለመቁረጥ። እኔ ቢሆን ማለት ነው እዛ ቀለበቱ ላይ የሰደባት ስድብ ሁለተኛ እሱን ዘወር ብዬ አላይም ነበር። ሩታ ግን ምንም አልመሰላትም። ያ ስድቡ አላልላ አንዳንድ ጊዜ ማለት ነው የምታውቁት ሰዎች ያኔ የምታውቁት አሁን ለምሳሌ ሩታ አብርሽን የምታውቀው በዚህ ጸባው አይደለም። ይሄን ጸባው ያመጣው ደግሞ ያው እኔን ለማናደድ ነው የሚለው ስሜት ነው ቅንጭላቷ ውስጥ ያለው እንጂ እሱ ደፍሮ እኔን እንደዛ አይሳደብም። እሱ ደፍሮ እኔን እንደዚህ አይናገረኝም። ግን እኔን ለማናደድ እኔን ለማስቀናት እኔ ተሰብሬ እንዲቀርለት ምናምን ይሄን ፈልጎ ነው የሚናገረኝ የሚለውን ይዛ ነው እሷ ተስፋ አልቆረጠችም ማለት ነው። እና ዛሬ ደግሞ እየዘፈነላት መጥቶ ነበር። ለማንኛውም አትሳድብ አብርሽ አትሳድብ፣ እንዳመጣ አትሳድብ። ምንም ቢሆን የልጅ እናት ናት። ምንም ታጥፋ አብርሃት አትኑር፣ አትስደባት፣ ሰው አታሰድባት። በቃ እሷን አትስደቧት፣ እሷን እንዳታርጉ በላት። ከዛም በኋላ እሷ ትስተካከላለች። እሷ ይሄንን በቃ እንትን የምትለውን ተስተካክራ እንትን ትላለች ማለት ነው። ግን የልብ ሰጥተህ አንተ እየሰደብካት ሰው እያሰደብካት እሷ ምን ታርግ?
እየሰደብሽ ዝም ብለሽ ተቀመጭ ይባላል እንደ ሰው አይባልም። እና እሷም የልብ እንትን ያላት ምንድነው ያናደዳት ምንድነው አንተ መስደቡ ያነሰ ይመስል ለአሳዳቢ ይሰጣል ላሰዳቢ ሰጣት ማለት ነው። እና በዛ ተናዳ ነው እሷ እንጂ እቺን ታል አትፈልግህም አንተ። እኔ ሩታ ካሁን በኋላ አብርሽን እንደው እግሯ ስር ወርቆ ቢለምናት ራሱ አትፈልገውም። እግሯ ስር ወርቆ ቢለምናት አትፈልገውም። ግን እኔን አቃጥሎ እሱ እንዴት ዝም ይላል ነው እሱ ሀሳቧ። እኔን እንትን እንዳሉ ሄርሜላና አብርሽን ማለት ነው እኔን ረፍ እንትን እንዳሉኝ ያኔ የማን ህይወት ተበጥብጦ የማን ህይወት ማን ደስተኛ ይሆናል፣ ማን እየተናደደ ማን ደስተኛ ይሆናል የሚለውን ነው እንጂ ሩታ አሁን እየተጋተረች ያለችው አብርሽን ፈልገው አይደለም። አብርሽን ብትፈልገውማ ገና ከቡታጅራ ስትመጣ ትይዞ ነበረ፣ ከቤት አታስወጣውም ነበረ። እዛ አብረን አንድ ክፍል ተቀመጥለው ነበር። ግን አትፈልገውም። ግን እሷ ጨጓራው እንደተላጠ እሱንም መላጥ ነው የምትፈልገው። እሷ እንዳናደዷት እሷን ማናደድ አለባት። በቃ አሁንም ቢሆን ረፍት ትንሳቸው። እፈለጉበት ገቡበት ገብታ ረፍት ትንሳቸው። በተለይ ሄርሜላን እሷ እንደተቃጠለችው እሷን ትቃጠል። በህልም ራሱ ሂጅባት አይደለም በህልም ቅዠት ራሱ ሆኒባት። ይኸው አለ እኮ አብርሽ እኔ ቀለበት ያሰርኩላት በቃ እሷ ተረበሸችብኝ ብዬ ነው። እሷ ተረበሸች ብዬ ነው። የሰውም ጭቅጭቅ የሰውም ግብት ምናምን ወይኔ ዘንድሮ ይሄ ከብትነቱ ከብት ማለት ነው። አብርሽ እኮ ምንድን ተብሎ እንደሚጠራ ነው ያላቅም። ምንድነው ላሙናው ቁመቱ ሰውነቱ መና ዝም ብሎ ምንም ነገር አያውቅም። ሰው እንደነዳው ነው ዝም ብሎ የሚጮኸው ማለት ነው እንጂ ቆም ብሎ ቢያስብ ኖሮ የፈለገ ነገር አይፈልጋት፣ ሩታን አይፈልጋት፣ ልጁን አይፈልገው። ደግሞ እሷ ጋርም አይቀመጥ፣ መሳደብ የለበትም ነበር። አይሳደብም። እሱ ካልተሳደበው ደግሞ ማንም እየመጣ አይሰድባትም። እንዲህ ነሽ የሚላት እሱ መንገዱን እየሰጣት ነው። እሱ ተሳደበ፣ አቤላ ተጨመረ። አቤላ ተሳደበ፣ ሄርሜላ ተጨመረች። ምን ታርግ? እሷ እየተሰደበ ትቀመጥ እና ዛሬ ደግሞ በቃ በሰላም እያወሩ ነው። በነገራችን ላይ ልጅ ያለው ሰው እኮ አላህ ይልሽ ሄርሜላ፣ አላህ ይናልክ ኢንሻአላህ። እንደው መንታ አርግዘሽ አብርሽ ይታውሽ፣ መንታ አርግዝ አርገሽ አብርሽ ይታውሽና እስኪ የሩታን ቁስል እዛ ታውቂዋለሽ። የሩታን እንዴት ሆና ክፉ እንደሆነች እንዴት ሆና ይሄን እንደሚያረጋት የዛን ጊዜ ታይዋለሽ። እርጉል ሁለት መንታ ልጅ አርግዘሽ ማለት ነው ብቻሽን ቤት ተዘግቶብሽ ስትቀመጪ የዛን ጊዜ የሩታ መም ይገባሻል። ቡዜ መታ አታግዝሽም፣ አብርሽ መታ አያግዝሽም፣ አቤላ መጣ አያግዝሽም። እራስሽ ነው የምትፋቀቂው እና የዛን ጊዜ ታይዋለሽ ማለት ነው እንጂ አሁን አዲስ ፍቅር ሆነሽ ምንም ነገር የለሽ፣ አላረገሽ፣ አልወለድሽ፣ አልታመምሽ ምናልሽ። አሁን እኮ አንቺ ስለላልሽ ደህና አድርጌ ያስኩት መስሎሽ ነው። ነገ ታርግዣለሽ፣ ተወልጃለሽ፣ ትደክሚያለሽ፣ ያምሻል። አብርሽ ደግሞ ሌላ ሴት ዘንድ ይሄዳል። ያን ጊዜ ምንድን ነው የሚበቃሽ? ምንድን ነው ዝም ብለሽ ልታደው ነው ወይስ እንደ ሩታ ልታባረረው ፈልገሽ ነው? ሩታ እኮ አይታ ቆስላ አንዱ ሴት ስታባረር አንዱ ሴት ይጎትቶባት ይመጣል። አንዱ ሴት ስታባረር አንዱ ሴት ጎትቶባት ይመጣል። እና ምን ታርግ? እዛ ቁጭ ብላ ዝም ብላ እንትን ትበል እንዴ? እና ሁሉም የሰራውን ያጭዳል ነው የምለው እኔ በመጨረሻ ማለት ነው። የሰራውን ያጭዳል። ሄርሜላ ነገ ታገኘዋለሽ። ነገ ታገኘዋለሽ። ሩታ እዚህ ቦታ እንዴት ደረሰች፣ ለምንድን ነው እንደዚህ ሆነች የሚለውን ነገ ታገኘዋለሽ። ወንድ ልጅ ከሆነ እንኳን አይደለም እንደዛ አባብሎሽ ራሱ አባብሎሽ ሩታን እኮ እግሯን ያጥባት ነበር። ሩታን እኮ ተሸክሟት ነበር የሚዞረው። ግን ያንንም እየጎተተ ሲያመጣበት ሲያናድዳት خلاص በርግጫ ማለት ጀመረ። አንተ ራስክን ማጠብቅ እኔን አታስጠብቀኝም ብላ ተወችው። خلاص ምን ታርግለ? አሁን ያቺ ጣስተ ምድርስ ድረስ ትጠብቂያለሽ ማለት ነው አንቺ ራስሽ። እና ቤተሰብ ዛሬ ለቀቁት ቪዲዮ ደስ ብሎኛል። ቢጨቃጨው ምንም ቢሉን ሩታና አብርሽ አንድ ላይ ሲመጡ ደስ ይለኛል። ሲመጣ ራሱ ፈገግታው ትናንትና እንደዛ ባፉ ያን ያህል የተሳደበ አይመስልም። ትናንትና ተሳርቦ መልሶ ምጥት በቃ የተዋለደ ሰው ነው። አንደኛ የተዋለደ ሰው፣ ሁለተኛ የሚገናኝ ሰው እላፊ ቃላት አለመናገር። አሁን አብርሽ እንግዲህ እሷ ላየችውን ብታዩ አይኗ ሙሉ ተሯያዩ እያያት ነበር።
እኔ ደስ ያለኝ አለመቅረቡ፣ አትቅረበው፣ በቃ ፍቅቅ ትበለው፣ ዞር በዞር ትበለው ይሻላል ማለት ነው።